መንገድ ላይ ጅብ ይበላብሽስ? አይበላም። ጅብ አራት እግር ነው የሚሄድ፣ በሁለት እግር ነው እየበላን ያለው። የኔ ቆንጆ ረዳሻለሁ እኮ። ምንድነው እሺ የሆንሽው? ይኸውልሽ እናቴ ወድሜ መንግስት ያስተምራል። ክፉ ሰዎች በምድር ላይ እንዳሉ ሁሉ ደግ ሰዎች አሉ። ዝናብ አለ፣ ሳር ይበቅላል። በቃ ሳር እንግጣለን እንደ በግ። መቼ ነው የመጣችሁ? ከትላንት አራተኛ ቀን ነው መሰለኝ። በዚህ ልጆች ይዛ ያለፈች እኔ ከጎዳኞቹ ጋር መጣው እዛ ፎል ነበረ። ከዛ ከፎሉ ጋር አንድ ሰው የት ነው የምትሄጂ? እኔ ላንቺ ማድረስ ሰጥሻለሁ፣ ግን ውሾቹ ልጆቹም ያባርልሻል ሲል እሷ ዝም ብላ መኝታ ልብስ ይዛ ልጁ ሸክማለች። ልጅቷ የረመደች ሄደችና እኔ ፈርቼ መጥቼ ለነሱ ነገርኩ። አናግሪሽ። የት ነው ቤታችሁ? አዲስ አበባ። የት አባዶ ነው ያልሽው? አባዶ ነው ቤታችሁ? አባዬ የት ነው ያለው? ከሀገር ውጪ ነው ያለው። አይደውልም። ልጆቼ ራስ ያለው ችግር የለም እኮ። እኔ እኮ ያወራሁሽ ያለሁት እኮ አንቺ ለልጆችሽ አለሽላቸው። ለዛም እኮ ነው አንቺን ማወራሽ። ጅቦቹ ቢመጡብሽስ? ምንም አራት እግር አላቸው፣ ሁለት እግር ነው የሚያስፈራን ያለው። በእግዚአብሔር ስም በእውነት በጣም ነው የተረበሽኩት። ብታዩ በጣም በቃ ማለት ታማሚ ነች ይመስለኛል። የአእምሮ ህመም አለባት። ምንም ነው ማውራት መናገር አትፈልግም። ይሄንን ራሱ ብዙ ስለተወጥቋት ነው ያወራችውና ልጆቿን የምታውቁ ሰዎች በፈጣሪ ስም በእናታችሁ የምትችሉትን አድርጉ። ሼር አድርጉት፣ ኮፒ ሊንክ አድርጉት። ብቻ ለሚመለከተው አካል እናድርሰው። ሼር አድርጉት። እንደሚመስለኝ ከሆነ ደግሞ የምትፈራው አንድ ሰው አለ ወይ ደግሞ በቃ ፊቷን ካሳየች የምትጎዳ ይመስላታልና እባካችሁ ቤተሰብ አባዶ አካባቢ እንደሚኖሩ ሕፃኗ ተናግራለች ሲኖሩ እንደነበረ። ልክ ሰው ስታይ ፊቷን ወዲያው ነው የምትሸፍነው ነው ያሉን እዛ የሚኖሩ ልጆች። በቃ ወዲያው ነው ፊቷን የምትሸፍነው። ምክንያቷ ምን እንደሆነ እስካሁን ግልጽ አይደለም። ታችሁታል። በጣም ከባድ ችግር እንዳሳለፈች የሚያሳይ እውነታ ነው። ነገር ግን እነዚህ ልጆች የት ይወድቃሉ? የት ይሆናሉ? እነዚህ ልጆች ስንል መረባረብ ይኖርብናል። የምንችለውን ነገር እናድርግ እና እነዚህ ልጆች ቢያንስ ቤት የሚኖርበትን ሁኔታ እናትየውም ደግሞ ሕክምና የምታገኝበትን ሁኔታ እንድንፈጥር በፈጣሪ ስም ጠይቃችኋለሁ። በምታምኑት በየትኛውም አይነት እምነት መቼም መልካም ነገር ለራስ ነው። በፈጣሪ የምንችለውን እናድርግ። ፈጣሪ ይስጣችሁ።